ሃኑ ወደ ቤት ሲመለስ ልጁን ቤት ውስጥ አገኘው። ሱጃን ቤት መጣ ነበር። ሁለቱም ግን ሳይነጋገሩ ተያዩ። በመጨረሻም ሃኑ ቀድሞ ተናገረ። ሱጃን እንድትከተለው ጠየቃት። እሷም ባሏን ይቅርታ መጠየቋን ቀጠለች። ሃኑ ግን እናቱ ከሄደች በኋላ እሷም ከቤት በፍጥነት እንድትወጣ በቀዝቃዛ ስሜት ነገራት። ከዚያም በቁርጠኝነት ወጥቶ ሄደ። በራት ጠረጴዛ ላይ ጥንዶቹ ምንም አላወሩም ነበር። እናቱ በሁለቱ መካከል ችግር እንዳለ ተረድታ ሃኑን ለብቻው አገኘችው። እናቱ ልጇ እየማገጠ እንደሆነ ጠረጠረች። እሱን ከመቆጣት ባሻገር ሱጃን እንዴት በብዙ ድካም እየሰራች ልጁን እንደምታሳድግ ነገረችው። ሃኑ ሊናገረው የማይችል ስቃይ ውስጥ ነበር። ነገር ግን የሚስቱን ስም ማጠልሸት ስላልፈለገ ክደት የፈጸመችው ሱጃን መሆኗን ለእናቱ አልነገራትም። ሃኑ ልጁን ካስተኛ በኋላ ሱጃን ከእርሱ ጋር በግልጽ ለመነጋገር ፈለገች። ሆኖም የእሷ ንግግር ይበልጥ አበሳጨው። ሱጃን ማይክልን ለጊዜው ላለማግኘት እንደወሰደች ነገረችው። ሃኑ ግን ለጊዜው በሚለው ቃል አልረካም። ሱጃን ውዝግብ ውስጥ የነበረውን ፍቅረኛዋን ቆይታ እንደገና እንደምታገኘው የሚያመለክት መስሎ ተሰማው። ሃኑ ተጨማሪ ማብራሪያ መስማት አልፈለገም። እናቱ እስክትሄድ ጠብቃ ከቤት እንድትወጣ በቁጣ ነገራት። ሱጃን የባሏን ቁርጠኝነት ስታይ ለጥቂት ጊዜ አመነታችና ዞር ብላ ወጣች። እንደ እውነቱ ከሆነ ግን ሃኑ እንደሚታየው ጨካኝ አልነበረም። እንደሱ ሚስቱን የሚወድ ሰው የለም። እውነታው ራሱን ለማረጋጋትና ንዴቱን ለመግለጽ እየሞከረ ብቻ ነበር። በማግስቱ በማለዳ ሱጆንና አማቷ ቁርስ አዘጋጁ። እናቲቱ ሁለቱ ጥንዶች ስሜታቸውን እንዲያስታርቁ መርዳት ስለፈለገች ሃኑን ሚስቱንና ልጁን ወደ መዝናኛ ፓርክ እንዲወስዳቸው ነገረችው። በዚህ ጊዜ ሃኑ ወደ ውጭ ለመውጣት ምንም አይነት ፍላጎት አልነበረውም። ሱጆን የባሏን ሁኔታ በደንብ ስለምታውቅ ወዲያውኑ ሰበብ በመፈለግ ከሁኔታው እንዲያመልጥ አደረገችው። ነገር ግን ሃኑ ስላደረገችለት ነገር ግድ አልሰጠውም። ሚስቱ የፈለገችው እንድታደርግ ተዋት። አሁንም በልብ ውስጥ ያለው ቁጣ ሊበርድለት አልቻለም። ሃኑ ወደ ኩባንያው ሲደርስ ሚንጄ ሊያጽናናው ወደሱ መጣ። እሱ ግን ደህና እንደሆነ ነገረው። ከዚያም የተለመደውን ኢንተርኔት ፖስት ከፈተው። የኢንተርኔት ተጠቃሚዎች አሁንም ተጨማሪ መረጃዎችን ከሱ እንደሚጠይቁ አልጠበቀም ነበር። እነሱ ግን እንዲያውም የህዝብ ቮት መስጫ አዘጋጅተው ነበር። ለፍቺ ከተስማማችሁ አንድ ቁጥር ጻፉ፣ ሃኑ ሚስቱን ይቅር እንዲላት ከፈልጋችሁ ደግሞ ሁለት ምረጡ የሚሉ ጽሑፎች ሰፍረው ነበር። በሺዎች ከሚቆጠሩት አስተያየቶች መካከል በድጋሚ የቱና ሳራ አስተያየት ሃኑን ትኩረት ሳበው። በመጀመሪያ ስሜቱን አረጋጋችው። ከዚያም ሃኑን በትክክል ትዳሩን ማቆም ይፈልግ እንደሆነ ጠየቀችው። ምንም እንኳን የሃኑ ሚስት ብታጠፋም እሱም የራሱ ችግሮች እንዳሉበት ነገረችው። ስለዚህ በመጀመሪያ ከሚስቱ ጋር ለመነጋገር መሞከርና የእሷን እውነተኛ ሐሳብ ማወቅ ይኖርበታል። በዚያን ሁለት ከሰዓት በኋላ ኩባንያው ቀደም ሲል የተቀረጸውን ፕሮግራም ለመወያየት ስብሰባ ተደረገ። ቦያንግ የእንግዳውን ሚስት ስለመታች በጣም ተጸጽታ ነበር። የእሷ ድርጊት እንግዳ የሚፈልገውን መልስ እንዳያገኝ አድርጎታል። ለምሳሌ ትዳራቸው ለምን እንዲህ ያለ ደረጃ ላይ ደረሰ? ሚስቱ ለማመንዘሯ ምክንያቱ ምንድነው? ባልየው የሰራው ስህተትስ ምንድነው? የሚሉ ጥያቄዎች በሃኑ ጆሮ ደረሱ። እነዚህን ጥያቄዎች እሱ ራሱ ማወቅ የሚፈልጋቸው ነበሩ። ሁሉም ሰው በጉጉት እየተወያየ ነበር። ሃኑ ለብቻው ተቀምጦ በጥልቅ እያሰበ። ሁሉም ለምሳ ረፍት ሲወጡ ቦያንግ ለሃኑ የቱና ሩዝ ሰጠችው። እሱን ሁል ጊዜ የሚያጽናናው ሰው የቅጽል ስሙ ቱና ሳራ እንደነበር አስታወሰ። ሃኑ ያ ሰው ቦያንግ ትሆናለች ብሎ ተጠራጠረ። የማንነቷን ጉዳይ ለማረጋገጥ እያሰበ ልክ በዚያው ቅጽበት አለቃው ሃኑን ወደ ቢሮ ጠራው። አለቃው ሌላ ቡድን ቦያንግን ለመቅጠር እንደሚፈልግ የሚገልጽ ወሬ ደርሶት ነበር። ይህ ጉዳይ በውስጥ የውይይት ግሩፕ ውስጥ ተሰራጭቷል። ሃኑ መፍትሄ ለመፈለግ ሚንጄን አገኘው። ባልተጠበቀ ሁኔታ ሚንጄንን ዜና ሲሰማ በጣም ተበሳጨ። ቦያንግን ውለታ ቢስ እያለ ሰደባት። ሚንጄ በጣም ከመናደዱ የተነሳ መተንፈስ እስኪያቅተው ደርሶ ነበር። ጥሩ ምክር ለማግኘት ያሰበው ሃኑ ጭራሽ ሚንጄ ማረጋጋት ነበረበት። በዚያ ምሽት ሃኑ በስራውም ሆነ በፍቅር ህይወቱ ትልቅ ችግር የገጠመው ሰዓት ነበር። ግራ ተጋብቶ ምን ማድረግ እንዳለበት እያሰበ የቦያንግን ድጋፍ አስታወሰ። ችግር በገጠመው ቁጥር ሁሌ ታበረታታው ነበር። ሃኑ እንደዚህ አይነት ጥሩ የሥራ ባልደረባ ማጣት ስላልፈለገ በቀጥታ አግኝቷት ለማናገር ወሰነ። ሃኑ ቦያንግ ያለችበትን ቦታ ካወቀ በኋላ ወዲያውኑ ወደዚያ ሬስቶራንት አብረው እንዲሄዱ ለሚንጄ ደወለለት። ሁለቱ በቀጥታ ወደ ግል መመገቢያ ክፍሉ ዘልቀው ገቡ። ቦያንግ ከአንድ ወንድ ጋር ስትመገብ አገኟት። ሃኑ ግለሰቡ ከሌላ የቴሌቪዥን ጣቢያ የመጣ መስሎት ነበር። ዓላማውን ቦያንግን ለመቅጠር እንደሆነ አሰበ። ከዚያም በቀጥታ ወደ ቦያንግ ዞሮ ቀደም ሲል ሲጨቁናት እንደነበረና ሙሉ በሙሉ ጥፋቱ የሱ እንደሆነ በስሜት ተናገረ። ወደፊትም በፍጹም እንደዚያ እንደማያደርግ አልገባ። ሃኑ ቦያንግ በኩባንያው እንድትቆይ ለመናት። ሳይታሰብ ግን ነገሩ ሁሉ አለመግባባት ነበር። ቦያንግ ስራ የመቀየር ምንም አይነት ሐሳብ አልነበራትም። የነበረችው ብላይንድ ዴት ላይ ነበር። ሃኑ የሰውን የደስታ ጊዜ እንዳበላሸ ሲያውቅ በአስቸኳይ ይቅርታ ጠይቆ በአፍረት ክፍሉን ለቆ ወጣ። ሚንጄ ቦያንግ ብላይንድ ዴት መውጣቷን ሲያውቅ ይበልጥ ተጨነቀ። በማግስቱ ሃኑ ስለሚስቱ የክደት ታሪክ የሚናገረውን የኢንተርኔት ፖስት በተመለከተ ቦያንግ ምን እንደምታስብ ጠየቃት። ቦያንግም ሰውየው በጣም ፈሪ ነው ስትል መለሰች።
ሆኖም አሁንም ቢሆን ግለሰቡን ማበረታታት እንደምትፈልግ ነገረችው። ምክንያቱም እሷም በባሏ ተከርታ ስለነበር ሌሎች እንደሷ አይነት ህመም እንዲሰማቸው አልፈለገችም። ሃኑ የቦያንግን የማበረታቻ ቃላት ሲሰማ ቱናሳራ እሷ እንደሆነች ደመደመ። ሃኑ ተመልሶ ወዲያውኑ የኢንተርኔት ፖስቱን አፕዴት አደረገ። በመጀመሪያ ቱናሳራ ስለሰጠችው አስተያየት አመሰገናት። በመቀጠልም ከሚስቱ ጋር እንደገና እንደሚነጋገርና የልቧን ሐሳብ በቅንነት እንደሚያዳምጥ ገለጸ። ሃኑ አሁን ትዳሩን ለማዳን ለመሞከር ወሰነ። ወደ ቤት ሲሄድ በጥልቀት እያሰበ ነበር። ፍቺ እሱ የሚፈልገው ውጤት እንዳልሆነም ተገነዘበ። ሃኑ በራስ መተማመን ስሜት ወደ ቤት ተመለሰ። እናቱ ሱጆንንና ልጁን እሷ ጋር ይዛቸው እንደሄደች ማወቀ። ወዲያውም ከሱጆን ጋር ለመነጋገር ደውሎ ጠራት። ሚስቱን እየጠበቀ ሳለ በጭንቀት ወዲያ ወዲህ ይል ነበር። ንግግሩን እንዴት መጀመር እንዳለበትም ሲያስብ ቆየ። ከጥቂት ቆይታ በኋላ ሱጆን መጣች። ሁለቱም ለመነጋገር በዝምታ ተቀመጡ። ሃኑ የሰርግ ቀለበቱን ነካካ። ከዚያም ሚስቱ ማብራሪያ እስከምትሰጠው ጠበቃት። ሱጆን በቅንነት ድጋሚ ይቅርታ ጠየቀችው። ፍቺን አስባው እንደማታውቅም ነገረችው። ሃኑ ይህንን አጋጣሚ ተጠቅሞ ከዚያ ሰው ጋር ለምን ያክል ጊዜ አብራችሁ ቆያችሁ? ግንኙነታችሁስ እስከምን ደርሶ ነበር ሲል ጠየቃት። ሆኖም ሱጆን ለጥያቄው ቀጥተኛ መልስ አልሰጠችውም። በዚህም በእሷ አመላለስ ተቆጣ። መጀመሪያ ላይ ሰላማዊ የነበረው ውይይት በድንገት ወደ ጭቅጭቅ ተቀየረ። በመጀመሪያ ሃኑ ትዳሩን ለማዳን ሚስቱን አጥብቆ መያዝ ፈልጎ ነበር። አሁን ግን የፍቺን ጉዳይ አነሳ። ሱጆን ከባሏ ጋር በሰላም መነጋገር እንደማትችል ስለተሰማት ለተወሰነ ጊዜ አማቷ ቤት ለመቆየት ወሰነች። ሃኑ የሚፈልገው መልስ ከራሷ አንደበት ለመስማት አጥብቆ ጠየቃት። ሱጆንም በቁጣ ለ6 ወራት አብረው እንደቆዩ ነገረችው። ሃኑ ግንኙነታቸው እስከምን ድረስ እንደደረሰ ጥያቄውን ቀጠለ። ለነዚህ አስገዳጅ ጥያቄዎች ሱጆን ልቡን ሙሉ በሙሉ የሰበረው መልስ ሰጠችው። እሷና ፍቅረኛዋ እጅግ የጠበቀ ወሲባዊ ግንኙነት አድርገው እንደነበር ነገረችው። ያን ጊዜም ቢሆን ሱጆን ሁል ጊዜ ስለ ሃኑ ታስብ ነበር። ሆቴል ውስጥ ከማይክል ጋር ለመገናኘት የተቀጣጠረችውም ለዚያ ነበር። በዚህ ቅጽበት የሃኑ ልብ ሙሉ በሙሉ ተሰባበረ። ያ መልስ በጣም ስላመመው መተንፈስ አቃተው። ሃኑ በሰማው ነገር በጣም ስለደነገጠ እርዳታ ለመጠየቅ ወደ ኢንተርኔት በመግባት ለቱናሳራ መልእክት ላከ። ምንም መልስ ባላገኘ ጊዜ ሃኑ ምን እንደሚያደርግ ግራ ተጋባ። ማንነቱን በግልጽ ለማውጣትም አሰበ። ቱናሳራን ፈልጎ በማግኘት ግልጽ መረጃ ለመጠየቅም አቀደ። ሆኖም ሃኑ ቦያንግን ካገኛት በኋላ የተሳሳተ ሰው ጋር እንደሄደ ተረዳ። የእሷ ኢንተርኔት ስም ፑዲንግ እንጂ ቱናሳራ አልነበረም። ሃኑ እንደተሳሳተ ሲያውቅ ወዲያውኑ በፍጥነት ኩባንያውን ለቆ ወጣ። በማግስቱ ወደ ስራ ሲሄድ የባለቤቱ ትዝታ እየመጣበት ተቸገረ። ያሳለፏቸው ጣፋጭ ጊዜያት አሁንም በህሊናው ቁልጭ ብለው ይታዩት ነበር። አሁን ግን ሃኑ በህይወት ውስጥ እጅግ ውድ የሆነውን ነገር አጥቷል። የሚስቱን ክህደት በረጋ መንፈስ ሊቀበለው አልቻለም። ቤተሰቡን ያፈረሰውንም ሰው ይቅር ለማለት አልተቻለውም። ከባለቤቱ በቂ መልስ ካላገኘ ማይክልን አግኝቶ በግልጽ ለመጠየቅ ወሰነ። ሃኑ በቁርጠኝነት ወደ ኩባንያው አመራ። በሁለት ወንዶች መካከል የሚደረግ ፍልሚያ ሊካሄድ ተቃርቧል። ማይክልን እንዳየው ሃኑ ሊመታው እጁን ጨበጠ። ልክ ሲገናኙ ግን ማይክል ፈጥኖ ይቅርታ ጠየቀው። ሃኑ ዋናውን ጥያቄ ሊጠይቅ ሲል ግን በድንገት መብራት ጠፋ። የሥራ ባልደረቦቹ ለማይክል ድንገት የፈንጠዝያ የልደት በዓል አዘጋጅተውለት ነበር። ይህ ያልታሰበ አጋጣሚ ሃኑ ምን ማድረግ እንዳለበት ግራ እንዲጋባ አደረገው። ጭራሽ የሃኑን ደስታ ካጠፋው ሰው ከማይክል ጋር አብሮ ፎቶ እንዲነሳ እዚያ ያሉ ሰዎች አስገደዱት። ሚንጄ ይህንን ታሪክ ሃኑ ሲሰማ በጣም ተናደደ። ሃኑን ራሱ ሊመታው አምሮት ነበር። ጁንጊ ደግሞ የማይክልን ፎቶ በፍሬም አድርጎ በየቀኑ እንዲያየው ሳሎን ውስጥ እንዲሰቅለው በፌዝ መከረው። ከዚያ በኋላ ጁንጊና ሚንጄ እንደገና መከራከር ጀመሩ። ማይክልን እንዴት ቅጣት መስጠት እንዳለባቸው አላወቁም ነበር። የሁለቱን ሁኔታ ያየው ሃኑ ምንም ማድረግ ሳይችል ጥሏቸው ወጣ። ሃኑ ኮምፒውተሩን ሲከፍት ከቱናሳራ አዲስ አስተያየት አገኘ። እሷም ፍቅረኛውን መምታት ምንም አይነት ችግር እንደማይፈታና ያ ድርጊቱ ሚስቱ እርሱን የበለጠ እንድጠላው እንደሚያደርጋት እንዲሁም ሃኑ ማድረግ ያለበት ከሚስቱ ጋር ፊት ለፊት መጋፈጥ እንደሆነ ነገረችው። ሌሎች የኢንተርኔት ተጠቃሚዎች ግን በቁጣ ተሞልተው ነበር። አንዳንዶቹ ሃኑን ፈሪ ሲሉ ሰደቡት። እንዲያውም አንዳንዶቹ በሐሳብ ባለመስማማታቸው በኢንተርኔት ላይ በኃይል ይጨቃጨቁ ነበር። የሱጆን ስሜትም በጣም ተረብሾ ነበር። ሃኑ የፍቺ ጥያቄ አቅርቦ ሆቴሉን ለቆ በወጣበት ቀን ማይክልም በዝምታ ተነስቶ ሄዶ ስለነበር ልቧ በጸጸትና በበደለኛነት ስሜት ተሞልቷል። ትዳሩ ሊፈርስ ቢቃረብም ሱጆን ልጇ ወደሚፈልገው የጥበብ አካዳሚ እንዲገባ እንዲረዳት አንድ ሰው ጠይቃ ነበር። ነገር ግን ወደ ኩባንያው እንደደረሰች መጥፎ ዜና ሰማች። አለቃዋ ሱጆን እየተከታተለችው የነበረውን ፕሮጀክት ልጅ ስላለሽ አትችይውም በሚል ምክንያት ቀማት። መስዋዕትነት የከፈለችላቸው ነገሮች ሁሉ በድንገት ከንቱ
ሆኖባት የሱጆን ቤተሰብም ሆነ የሥራ ህይወት ችግር ውስጥ ወደቀ። በዚህ ቅጽበት ህይወቷ ሊፈራርስ እንደተቀራረበ አመነች። ይህ በእንዲህ እንዳለ ሃኑ ስራውን መቀጠል ነበረበት። አዲሱን ፕሮግራም አደገኛ የቤት እመቤቶች የሚል ስያሜ ሰጡት። ፕሮግራሙን ለማበልጸግ የሃኑ ቡድን ተጨማሪ መረጃዎችን መሰብሰብ ጀመረ። ችግሩ ግን ለቃለ መጠይቅ ፈቃደኛ የሚሆን አመንዝራ ሰው ማግኘቱ ነበር። አንድ የሥራ ባልደረባ ለሴቶች የተዘጋጀ ነፃ ኤዲቲንግ አፕ እንዳለ ጠቀሰ። እዚያ ላይ አካውንት በመክፈት በሚስጥር ቃለ መጠይቅ ማድረግ እንደሚችሉ ተናገረ። በዚህ መንገድ ስለ ክህደት ተጨማሪ መረጃዎችን መሰብሰብ ይችላሉ። መጀመሪያ ግን የጉዳዩ ሰለባ መምረጥ ነበረባቸው። የሥራ ባልደረቦቻቸው ስልኩን እያየ በነበረው በሃኑ ላይ አፈጠጡ። ሃኑ ሳይወድ በግዱ ከፍተኛ ወኪል ወይም ሃይ ሌቭል ኤጀንት ሆነ። በመላ አካሉ ላይ የመሰለያ መሳሪያዎች ተገጠሙለት። ነገር ግን ሃኑ ወደ ቀጠሮ ቦታ እንደደረሰ የሆነ ስህተት መኖሩን ተረዳ። በፎቶ ላይ ያለችው ሴትና በአካል ያገኛት ሴት የሰማይና የምድር ያክል ነበሩ። ሃኑ አጋጣሚውን ተጠቅሞ ስለ ቤተሰቧ ሁኔታ ለማወቅ ቢሞክርም ሴትዮዋ ግን እንደ ባለጌ መሆን ጀመረች። ሃኑን ለመነካካት እጇን ሰደደችና በሚያስፈራ ሁኔታ ፈገግ አለች። ሃኑ ደንግጦ መንቀጥቀጥ ጀመረ። በአስቸኳይም ለባልደረቦቹ ከዚያ ቦታ እንዲያወጡት ነገራቸው። ሃኑ ስራውን ጨርሶ ወደ ቤት ሲመለስ ባዶ ቤት የብቸኝነት ስሜት እንዲሰማው አደረገው። ባለፉት ጥቂት ቀናት ውስጥ ሃኑ የሱጆን ጥላ በየቦታው ይታየው ጀመር። በቤቱ ማዕዘናት ሁሉ የእርሷ መልክ ያለ ይመስለዋል። ነገር ግን ሃኑ ወደ ልቡ ሲመለስ በቤቱ ውስጥ ያለው እሱ ብቻ መሆኑን ይረዳል። በዚህ ጊዜ ስለ ሚስቱ ማሰብ ለማቆም የሚችለው በመጠጥ ኃይል ብቻ ነበር። በሌላ በኩል ሱጆን አሁንም ስራዋን እየሰራች ልጇን ትንከባከብ ነበር። ጁንሱ ስለ ስነ ጥበብ ትምህርት ቤቱ ጉዳይ ሲጠይቃት ሱጆን ልጇ ህልሙን እንዲያሳካ ለመርዳት እንደቆረጠች ነገረችው። ነገር ግን አስተዋዩ ጁንሱ ከእንግዲህ በስነ ጥበብ ትምህርት ቤት መማር እንደማይፈልግ ለእናቱ ነገራት። አባቱ ከዚህ በፊት እናቱን ማድከም እንደሌለበት ምክንያቱም የእናቱ ደስታ የሱና አባቱ የጋራ ጥበቃ ያስፈልገዋል እንዳለው ነገራት። የልጇ ንግግር በሱጆን ላይ የተደበላለቀ ስሜት ፈጠረባት። እንባዋም ሊፈስ ተቃረበ። ሃኑ በቤቱ አልጋ ላይ ብቻውን ተኝቶ እያለ የሱጆን ድምጽ በጭንቅላት ውስጥ እያስተጋባ እንቅልፍ ከለከለው። በመሆኑም ለመረጋጋት መድኃኒት መውሰድ ፈልጎ ሲጎረጉር በአጋጣሚ በመሳቢያ ውስጥ የወንድ ኪስ ቦርሳ አገኘ። ሃኑ ትላንት የማይክል ልደት እንደነበር አስታወሰ። ይህም ሱጆን ለማይክል ያዘጋጀችው ስጦታ መሆኑን እርግጠኛ እንዲሆን አደረገው። ሃኑ በቁጣ ቦርሳውን ወርውሮ ጣለው። በዚህ ቅጽበት እስከ መታፈን የሚያደርስ የተስፋ መቁረጥ ስሜት ተሰማው። በማግስቱ ሃኑ ወደ ስራ ሲሄድ እዚያች ምሽት ሚስቱ የተናገረችውን አስታወሰ። በልቡ አሁንም ማይክልን ታስታውሳለች ብሎም አሰበ። በተጨማሪም ትላንት ያየው የኪስ ቦርሳ በማይክል ላይ ያለውን ቁጣ ከጫፍ አደረሰው። በቀጥታ ወደ ማይክል ኩባንያ በመኪና ሄደ። ሁለቱ ወንዶች እንደገና ተገናኙ። ሃኑም እጁን ጨብጦ ወደ ጠላቱ ተወረወረ። ነገር ግን በማይክል የጥበቃ ሰራተኞች ወዲያውኑ ከዚያ ተባረረ። ሁለተኛ የበቀል ሙከራውም እንደገና ከሸፈ። ሃኑ ምን ማድረግ እንዳለበት ባለማወቅ በሐዘን ተሞላ። በተመሳሳይ ጊዜ የሱጆንም ሁኔታ ከዚህ የተሻለ አልነበረም። ፕሮጀክቷ መወሰዱ ሳያንስ በልጇ ትምህርት ቤት ካለው የወላጆች ቡድን ጋር ጉዳዮችን መከታተል ነበረባት። ወላጆቹ ልጆችን ከትምህርት ቤት ስለመውሰድ ይወያዩ ነበር። ሱጆንም ቀደም ሲል ልጇን ወደ ስነ ጥበብ ትምህርት ቤት ለማስገባት እርዳታ ጠይቃ ስለነበር አሁን የነሱን ውለታ መመለስ ነበረባት። ስለዚህ ሱጆን ሳትወድ በግዷ ተስማማች። ሱጆን በአካልም ሆነ በመንፈስ የዛለች ብትሆንም ተማሪዎቹን ከትምህርት ቤት የመውሰዱን ኃላፊነት መቀበል ነበረባት። ሱጆን ወደ ስራዋ ስትመለስ የአንዲት የበታች ሰራተኛ ስህተት አገኘች። ስለዚህ ሱጆን ሰራተኛዋን በጥብቅ ገሰጸቻት። በእረፍት ጊዜ ሰራተኛዋ ይቅርታ ለመጠየቅ ወደ ሱጆን መጣች። ነገር ግን በዚህ ጊዜ ሱጆን ቀድማ ይቅርታ ጠየቀች። ምክንያቱም ሰሞኑን በጭንቀት ውስጥ ስለነበረች በጣም ስሜታዊ ሆና ነበር። ሱጆን ሰራተኛዋ ስህተት የሰራችው ቀድማ ለመውጣት ስትቸኩል እንደሆነ ተረዳች። ሰራተኛዋ ከስራ ሰዓት በኋላ ሱጆንን ላለማስቸገር ብላ ስራዋን በችኮላ ስትሰራ ተሳስታ ነበር። ሱጆን የቤቷ ሁኔታ ስራዋ ላይ ተጽዕኖ እያሳደረ መሆኑን ተገነዘበች። ሁልጊዜም በቤተሰብ ሆነ በስራዋ ፍጹም ለመሆን ትጥራለች። አሁን ግን አቅመቢስነት ተሰማት። ይህ የብዙ ሴቶች የተደበቀ ስቃይ ነበር። በመከፋት ስሜት ውስጥ ሆና ሱጆን ማይክልን እንደገና ለማግኘት ሄደች። ፕሮጀክቷን ያስቀየረው እሱ መሆኑን አወቀች። ግንኙነታቸው በሃኑ ከታወቀ በኋላ ማይክል ወዲያውኑ ባህሪው ተቀይሮ ነበር። ከዚህ በኋላ መገናኘት እንደሌለባቸው ነገራት። በማይክል ቅዝቃዜ ሱጆን ከፍተኛ የባዶነት ስሜት ተሰማት። ከዚያም ማይክል ሃኑ ሊፈልገው ቢሮ መጥቶ እንደነበርና ጥሩ ሰው እንደሚመስል ነገራት። በዚያ ምሽት
ሃኑ ለባለቤቱ ደወለላትና ማይክልን ሊፈልገው እንደሄደ ነገራት። ነገር ግን ሱጆን ጉዳዩ በእነሱ በሁለቱ መካከል ብቻ መፈታት እንዳለባት ተሰማት። ሃኑ ግን ባለቤቱ አሁንም ፍቅረኛዋን እየጠበቀች እንደሆነ ተሰማው። በግልጽ እንደሚታየው ሱጆን ጥፋት አጥፍታለች። ነገር ግን ከመጀመሪያው እስከ መጨረሻ የተጎዳው ሰው ሃኑ ብቻ ነው። በመጨረሻም ሁለቱ እንደገና ተጨቃጭቀው ስልኩን ዘጉት። ባልተጠበቀ ሁኔታ ማይክል የሃኑን የጓደኝነት ጥያቄ ተቀበለ። ሃኑ የማይክልን መረጃ ሲመለከት በልቡ ያለውን ቁጣ መቆጣጠር አልቻለም። የማይክል ገጽ በሚስቱና በልጆቹ ፎቶዎች የተሞላ ነበር። የተከበረ የቤተሰብ ሰው አስመስሎ ይኖር ነበር። ማይክል ደስተኛ የቤተሰብ ፎቶዎችን ይለጥፋል። ነገር ግን የሌሎቹን ደስታ ለማጥፋት ሄዷል። በዚህ ጊዜ ሃኑ ሁሉንም ነገር ለመጨረስ ወሰነ። ወደ ማይክል ቤት አቅራቢያ ሄዶ ማይክልና ባለቤቱ አሁንም በደስታ አብረው እንደሚኖሩ ተመለከተ። ያ ሰው ግን ከሃኑ ሁሉንም ነገር ነጥቆታል። ሃኑ የመኪናውን መሪ በንዴት ይመታ ጀመር። ከዚያም ማይክልን እንዲወጣ ጠየቀው። ማይክል በረጋ መንፈስ የሃኑን ስሜት እንደሚረዳ ነገረው። ነገር ግን በዚህ ጊዜ ሃኑ የሚፈልገው መልሱን ከራሱ ከማይክል አንደበት መስማት ብቻ ነበር። ሆቴል ውስጥ የተያዙበት ጊዜ ብቸኛው ጊዜ እንደነበር ካወቀ በኋላ ሃኑ ማይክልን ፊቱ ላይ አንድ ጊዜ በቦክስ መታው። ማይክል ደጋግሞ ይቅርታ ቢጠይቅም የሰውን ቤተሰብ አፍርሶ ቀለል አድርጎ ይቅርታ መጠየቅ ከባድ እንደሆነ ገለጸ። ሃኑ ማይክልን ለሁለተኛ ጊዜ ከመታው በኋላ ስልኩን አወጣ። ማይክልም የቤተሰብን መፍረስ ስሜት እንዲቀምሰው በጣም ፈልጓል። ማይክል ስለ ምንዝርናው ለባለቤቱ እንዲነግራት አስገደደው። ማይክልም ስልኩን በቸልተኝነት ወስዶ ሚስቱ ጋር ደወለ። ሃኑም በንዴት ስልኩን ቀምቶ ባልሽ ከኔ ሚስት ጋር እየማገጠ ነው ብሎ ጮኸ። የማይክል ባለቤት ይህንን ሰምታ ምንም አልተናገረችም። ዝም ብላ እንባዋን አፈሰሰች። ሃኑ ቤተሰቡን ባፈረሰው ሰው ላይ የሚፈልገውን የበቀል እርምጃ ወሰደ። የኢንተርኔት ተጠቃሚዎች ይህንን ሲያውቁ ሁሉም ሃኑን ደገፉት። እንዲያውም በመንገድ ዳር የተቀመጡ አንዲት አሮጊትና ምራታቸው የበቀሉን ውጤት ለማየት ስልክ ተበድረው ይከታተሉ ነበር። አሮጊቷ ሃኑ በቀሉን መወጣቱን ስታውቅ እፎይታ ተሰማት። በማግስቱ ሱጆን የሥራ ባልደረቦቿ ማይክል ስለመመታቱ ሲወያዩ ሰማች። ወዲያውኑ በእርግጠኛነት ሃኑ ነው ያደረገው ብላ አሰበች። ወደ ቤት ሲመለስ ግን ሃኑ በቀል በመውሰዱ ደስታ አልተሰማውም። ለምን እሱ ብቻ ለትዳሩ ይህን ያክል እንደሚለፋ አልገባውም። ሃኑ ወደ ቤት ሲገባ ሱጆን ተቀምጣ እየጠበቀችው አገኛት። ማይክልን መቶት እንደሆነም ጠየቀችው። ሱጆን ባለቤቷ ማይክልን ማስፈራራት ብቻ ሳይሆን ለባለቤቱም እውነታውን እንደነገራት አወቀች። ሱጆን በመገረም አይኖቿን አፈጠጠች። ነገሩን ማጋነን እንዲያቆምም ነገረችው። ሁለቱ በረጋ መንፈስ ተቀምጠው መነጋገር እንዳለባቸው መከረችው። ነገር ግን እሱ የሚስቱን ምክር ሊሰማ አልቻለም። እሱ አሁንም የሚሰማው እሷ ማይክልን እየጠበቀችው እንደሆነ ነበር። ሃኑ በንዴት የኪስ ቦርሳውን አውጥቶ ሱጆንን ጠየቃት። እሷ ግን ይህ ለራሱ የተዘጋጀ ስጦታ እንደሆነ ነገረችው። ሃኑ ግን የጋብቻ ክብረ በዓላቸውን እንኳን የማታስታውስ ሴት እንዴት ለባሏ ስጦታ መስጠት ልታውቅ እንደምትችል በፌዝ መለሰላት። ሃኑ በተናገረ ቁጥር ይበልጥ እየተበሳጨ ሄደ። ለምንድነው የተጎዳ ሰው ሁልጊዜ ነው የሚሆነው እያለ ጮኸ። ሱጆን ሁልጊዜ እሷ እንደተጎዳችውና እንደምትቀርብም ተሰማው። በዚህ ጊዜ ሱጆን በእውነት መታገስ አልቻለችም። ከአማቷ ቤት ወጥታ ለአባቷ ስለዚህ ጉዳይ ለመንገር ወሰነች። ጭቅጭቁ ሁሉንም ነገር ከቁጥጥር ውጭ ወዳለ ደረጃ ደረሰው። ሃኑ እጅግ በጣም አዝኖ ባለበት ሁኔታ በድንገት በኪስ ቦርሳው ላይ የእሱ መጠሪያ ስም የመጀመሪያ ፊደላት ተቀርጾበት አገኘ። ሱጆን አልዋሸችውም ነበር። ይህ ቦርሳ በእውነት ለባሏ ልትሰጥ የፈለገችው ስጦታ ነበር። ነገር ግን ትዳራቸውን ሊጠገን ወደማይችል ደረጃ ላይ ደርሷል። የሃኑ እናት ምራቷ መለየት እንደምትፈልግ ስታውቅ አጥብቃ ተቃወመች። የሃኑ እናት አሁንም ልጇ ጥፋት የሰራ መስሏት ስለነበር ሃኑን ገሰጸችው። ከዚያም ስለ ልጃቸው እንዲያስቡ መከረቻቸው። ሱጆን የጥፋተኝነት ስሜት ተሰማትና እውነቱን ለመናገር ፈልጋ ነበር። ነገር ግን ሃኑ ከለከላት። በመጨረሻም የሃኑ እናት አንዴ ከተለያዩ በኋላ እንደገና መመለስ በጣም ከባድ ስለሚሆን በጥንቃቄ እንዲያስቡ መከረቻቸው። የአማቷ ንግግር ሱጆንን በጥልቀት እንድታስብ ቢያደርጋትም ሁለቱ እርስ በርስ መጎዳዳታቸውን እንዲቀጥሉ አልፈለገችም። ስለዚህ ዕቃዎቿን ጠቅልላ ከቤት ለመሄድ ወሰነች። በመጨረሻም ሃኑ ሱጆንን አስቆማት። ባለቤቱና ልጁ ውጭ ሲንገላቱ ማየት ስላልፈለገ እሱ ራሱ ቤቱን ለቆ ለመውጣት ወሰነ። ሃኑ የሚሄድበት ስላልነበረው ወደ መስሪያ ቤቱ ሄደ። ሃኑ ከሚስቱ ጋር መለያየታቸውን በኢንተርኔት ላይ አሳወቀ። የኢንተርኔት ተጠቃሚዎች አሁንም የዚህን ቤተሰብ ታሪክ በጉጉት ይከታተሉ ነበር። አስተያየታቸውንም መስጠት ጀመሩ። አንዳንዶቹ መለየት ማለት ትዳሩ ሙሉ በሙሉ አብቅቷል ብለው ሲደመድሙ፣ ሌሎቹ ደግሞ ሚስቱ ለመፋታት ስለፈራች መለየትን መረጠች አሉ። አንዳንዶቹ ደግሞ ቁጣቸውን ገለጹ። የባለ ታሪኮቹ ማንነት በግልጽ እንዲታወቅ የጠየቁም ነበሩ።
ምንም እንኳን እሱ በትዳሩ ደስተኛ ባይሆንም እንደ ድል ሆኖ ስራው ላይ ግን መሻሻል እየታየ ነበር። አለቃው በሃኑ አዲስ ፕሮግራም በጣም ረክቶ ነበር። ስለ ፕሮግራሙ እየተወያዩ ሳለ ሃኑ ከአንድ የማያውቀው ቁጥር ጥሪ ደረሰው። የማይክል ባለቤት ልታገኘውና ልታናግረው ፈልጋ ነበር። መጀመሪያ ላይ ስለ ባሏ ድርጊት ሃኑን ይቅርታ ጠየቀችው። ነገር ግን ቀጥሎ የተናገረችው ነገር አስገረመው። የማይክል ባለቤት ባሏ ፍጹም ባል እንዲሁም ፍጹም አባት እንደሆነ ነገረችው። ሃኑም ሱጆን ያንን ሰው ከመተዋወቋ በፊት እሷም ፍጹም እናትና ፍጹም ሚስት እንደነበረች ነገራት። ድባቡ በዝምታ ተዋጠ። ከዚያም የማይክል ባለቤት ባሏን ይቅርታ እንዳደረገችለት ነገረችው። ሃኑ እሷ እንዴት እንደዚህ በተረጋጋ መንፈስ ልትሆን እንደቻለች ሊገባው አልቻለም። ከዚያም ነገሩን ስትሰማ በጣም ተናዳ እንደነበር፣ ነገር ግን አሁን ባለቤቷን በጣም ስለምትወደው በድፍረት ይቅርታ እንዳደረገችለት ገለጸችለት። ሃኑ ይህንን ሲሰማ ደነገጠ። እንደሱ ተጎጂ መሆኗን አስቦ ነበር። በመቀጠልም የማይክል ባለቤት ስለሱና ስለ ሱጆን ጠየቀችው። ሃኑ በእሱና በሚስቱ መካከል ያለው ስሜት በቀላሉ እንደማያልቅና እንደታረቁ ዋሽቶ ነገራት። ከጥቂት ዝምታ በኋላ የማይክል ባለቤት ሬስቶራንቱን ለቃ ወጣች። ሃኑ ግን ሙሉ በሙሉ ተሰብሮ ነበር። ለካ ለዚህ ጉዳይ የሚጨነቀው እሱ ብቻ እንደሆነና በዚህ ዓለም ላይ ብቸኛው ተጎጂ እሱ ብቻ እንደሆነ ተሰማው። ሃኑ በንዴት በእጁ ላይ ያለውን የሰርግ ቀለበት አወለቀ። ሊወረውረውም አሰበ። ነገር ግን መጨከን አልቻለም። የ8 ዓመት ትዳር በቀላሉ የሚተው አልነበረም። ሃኑ መጨረሻ ላይ የቱ ትክክል እንደሆነ ግራ ገባው። በሌላ በኩል ሱጆን በወላጆች ስብሰባ ላይ ነበረች። አንዲት ወላጅ የሱጆን ባል በቴሌቪዥን ጣቢያ እንደሚሰራ ታውቅ ስለነበር ሱጆን ባሏን አንድ ሁለት እንድትጠይቅላት ፈለገች። ይህም የተማሪዎቹን የስፖርት ውድድር ፎቶ የሚያነሳ ባለሙያ እንዲፈልግላት ነበር። ያቺ ወላጅ ጁንሱ እዚያ ትምህርት ቤት እንዲገባ ረድታት ስለነበር ሱጆን ውለታውን ለመመለስ አሰበች። ስለዚህም ሱጆን ሳትወድ በግዷ ተስማማች። በዚያ ምሽት ሃኑ ብቻውን ወደ አንድ ሞቴል እየገባ ከሚስቱ የስልክ ጥሪ ደረሰው። ለልጃቸው ትምህርት ቤት የስፖርት ቀን ፎቶ አንሺ እንዲፈልግላት ጠየቀችው። ሃኑ ግን ይህን ሲሰማ በጣም ተናደደ። በዚህ ሁኔታ ውስጥ ሆነው ሱጆን የእርሱን እርዳታ ለመጠየቅ መድፈሯ አስገረመው። ሃኑ ሚስቱ እሱ ውጭ እንዴት እንደሚኖር ግድ እንደማይላትና ምናልባትም እሱ በልቧ ውስጥ እንደሌለ መስሎ ተሰማው። ከዚያም የሚያድርበት ቦታ ፍለጋ ሲታገል የሞቴሉ ባለቤት ደጋግማ በሩን በማንኳኳት ክፍሉን መፈተሽ እንዳለባት ተወተችው። ሃኑ ተናዶ ከባለቤቷ ጋር ሲከራከር፣ እሷ ግን እሱ በጣም የተከፋ ስለመሰላት ራሱን እንዳያጠፋ ፈርታ እንደሆነ ነገረችው። ቀደም ሲል በዚያ ክፍል ውስጥ እንዳይነት ክስተቶች ተከስተው እንደነበርም ነገረችው። ሃኑ በዚያ ቦታ የህይወት ማለፉን ሲረዳ በጣም ከመፍራቱ የተነሳ እንቅልፍ አልወሰደውም። ይበልጥ ባሰበ ቁጥር ፍርሃቱ ስለጨመረ ሌላ የሚያድርበት ቦታ ለመፈለግ ወሰነ። በዚህ ጊዜ ሱጆን ወደ ቤት ስትመለስ አማቷ መታ አገኘቻት። አማቷ ምራቷን ራስ ስታዘጋጅ አገዘቻት። የሃኑ እናት ልጇ ከቤት መውጣቱን ስታውቅ በቃ ጥፋቱን ማመን አይችልም ስትል ወቀሰችው። ልጇን እንደገና ማስተማር እንዳለባትም አሰበች። ሱጆን አማቷ ለሷ እንዳደላች ስታይ የጥፋተኝነት ስሜቷ ይበልጥ ጨመረ። በመጨረሻም በልቧ ውስጥ ያለውን ስቃይ መቋቋም ስላልቻለች ስለ ክህደቷ እውነቱን ለአማቷ ነገረቻት። ሱጆን አማቷ ትቆጣለች ብላ አስባ ነበር። ነገር ግን ባልጠበቀችው ሁኔታ አማቷ አንድ ብርጭቆ ወይን ከመጠጣት በቀር ምንም አይነት ቁጣ አላሳየቻትም። ይልቁንም ባለፉት ዓመታት ሱጆን የከፈለችው መስዋዕትነት እንደምትረዳ ነገረቻት። አማቷ ሱጆን ሃኑን ምን ያክል እንደምትወደው ታውቅ ነበር። ሃኑ በስራ ሲጠመድ ሱጆን ስራ እንደጨረሰች ወደ ቤት ትሮጥ ነበር። ክረምት ሆኖ ሳለ እንኳን ሱጆን በዝናብ በስብሳ ቤት እንደደረሰችም ጁንሱን ማረጋጋት ነበረባት። አማቷ የሱጆንን የእግር ጣቶች በከሰል ጠቁሮ ያየችበትንም ጊዜ አስታወሰች። እናትሽ ይህንን ብታይ ልቧ ይሰበራል አለች። ሱጆን ይህንን ስትሰማ እንባውን መቆጣጠር አልቻለችም። አማቷ መስዋዕትነቷን እንዳየችላት ተሰማት። በዚህ ጊዜ ጁንሱ መጥቶ አባቱ የት እንደሄደ ጠየቃት። አያቱ አባት በኋላ ይመጣል ብላ አጽናናችው። ይህንን ትዕይንት ያየችው ሱጆን ይበልጥ ተረበሸች። ትዳሯ እንዲህ ያለ ደረጃ ላይ ይደርሳል ብላ አስባ አታውቅም ነበር። ሃኑም ከሞቴሉ ወጥቶ ሄደ። በዚህ ጊዜ ሃኑ የሚሄድበት ቦታ አልነበረውም። ብቻውን በመቀመጫ ዥዋዥዌ ላይ በዝምታ ተቀመጠ። ከጥቂት ቆይታ በኋላ ሚንጄ መጣ። የሃኑ ሁኔታ በጣም አሳዛኝ ሆኖ አገኘው። ለጥቂት ጊዜ ካሰበ በኋላ ሃኑን ወደ ቤቱ ወሰደው። ሃኑ ሚንጄ ለምን ማንንም ሰው ወደ ቤቱ አስገብቶ እንደማያውቅ በጉጉት ጠየቀው። ነገር ግን ከጥቂት ቆይታ በኋላ ያልተለመደውን ነገር ተረዳ። ሚንጄ በግልጽ ባለ ትዳር ቢሆንም ቤት ውስጥ ግን አንድ የጥርስ ብሩሽ ብቻ ነበር ያለው። የቤቱ ንጽህና ጥቂት ሰዎች ብቻ የሚኖርበት ይመስላል። ሴት ልጅ በፍጹም ዝር ብላ የምታውቅ አይመስልም። ሃኑ ቤቱን እየዞረ መፈተሽ ጀመረ። በልቡ ያለው ጥርጣሬም እየበረታ ሄደ። አንድ ሳጥን የሃኑን ትኩረት ሳበው። ከዚያም ከዚህ በፊት ከሚንጄ ጋር የተነጋገሩትን አስታወሰ። ሃኑ በአንድ ወቅት ሚስቴ የት ነች ብሎ ሲጠይቀው ሚንጄ እዚህ የለችም ብሎ መልሶለት ነበር። አንድ መጥፎ ሐሳብ በሃኑ አእምሮ ውስጥ ብልጭ አለ። ሚንጄ ትኩረት ባልሰጠበት ቅጽበት ሃኑ በድብቅ ወደ ሳጥኑ አመራ። በድንገት ግን ሚንጄ ሊያስቆመው ሞከረ።
ሚንጄ ነገሩን መደበቅ እንደማይችል ስላወቀ እውነቱን ነገረው። ሚስቱ በተጋቡ በ3 ቀን ውስጥ ጥላው እንደጠፋች ነገረው። ለብዙ ዓመታት ሚንጄ ብቻውን ነበር የኖረው። ነገር ግን ሚስቱ ጥላው መጥፋቷ ጥሩ ነገር ባለመሆኑ ሰዎች እንዳይሳለቁበት በመፍራት እስከ ዛሬ ለማንም እውነቱን አልተናገረም። ሚንጄ ሁልጊዜ ደስተኛ ቤተሰብ እንዳለው ያስመስል ነበር። ሃኑ ሚንጄ ከሱ የባሰ መከራ ውስጥ መሆኑን በፍጹም አልገመተም። ወዲያውም ጓደኛውን አጽናናው። ያ ክስተት ግን በሚንጄ ላይ ትልቅ ድንጋጤ ጥሎ ስለነበር አሁን በትዳር ላይ እምነት አጥቷል። በዚህ ሁኔታ ሁለቱ ተቀምጠው ስለ መከራቸው ማውራት ጀመሩ። ባወሩ ቁጥር ስሜታቸው እየተጎዳ ሄደ። በመጨረሻም እርስ በርስ ተቃቅፈው ምርር ብለው አለቀሱ። በማግስቱ ሁለቱ አይኖቻቸው አባብጦ ወደ ኩባንያው መጡ። ሃኑ ከሚስቱ ስልክ ተደወለለት። ሱጆን እንደገና ስለ ፎቶ አንሹ ጉዳይ አነሳች። ሃኑ ግን አሁንም ግድ አልሰጠውም። ወዲያውኑ እምቢ አላት። ሱጆን ግንኙነታቸውን ለማለስለስ ፈልጋ ስለነበር ሃኑ ወደ ቤት እንዲመለስ መከረችው። ከዚያም ጥንዶቹ አብረው እንዲነጋገሩ አስባ ነበር። ነገር ግን ሃኑ አሁንም ተቆጥቶ ስለነበር ወደ ቤት ላለመመለስ ወሰነ። ከዚያ ወደ ቢሮው ሲመለስ እንዳጋጣሚ የሰርግ ቀለበቱ በመሳቢያ ውስጥ አየው። ሐሳቡ እንደገና መጋጨት ጀመረ። በሌላ በኩል ሱጆን በስራ ተጠምዳለች። እንዲሁም የወላጆችን የውይይት ግሩፕ ትከታተላለች። የደረሰባት ከፍተኛ ጫና በአእምሯ ላይ መፍራረስ አስከተለባት። ልክ በዚያ ጊዜ ከማይክል ባለቤት ስልክ ደረሳት። እንደተገናኙ የማይክል ባለቤት ትምህርት ሰጠቻትና ወቀሰቻት። ሱጆንን ባለቤቴን የምታማግጫዋ ሴት ስትል ዘለፈቻት። ከእውነታው ለማምለጥ የሌላውን ሰው ባል እንደ አዳኝ አድርጋ በማሰቧ ወቀሰቻት። እንዲሁም በቤተሰቧ ላይ ያደረሰችውን ጥፋት እንዳትረሳው አስጠነቀቀቻት። የባላንጣዋ ስድብ እንደ ቢላዋ ሱጆንን ልብ ወጋው። እሷ ግን ደጋግማ ጎንበስ እያለች ይቅርታ ከማለት ውጪ ምንም አላለቻትም። ሱጆን ወደ ኩባንያው ስትመለስ አለቃዋ ስራውን ዛሬውኑ እንድታጠናቅቅ አዘዛት። ነገር ግን በዚህ ጊዜ በግሩፕ ውስጥ ያሉ ወላጆች ልጆችን እንድትወስድላቸው ይወተውቷት ነበር። ብዙ ነገሮች ተደራርበው ሱጆን ሙሉ በሙሉ ተስፋ እንድትቆርጥ አደረጋት። ብቸኛው አማራጭ ለሃኑ ደውላ እርዳታ መጠየቅ ነበር። እሱ ግን ዛሬ ምሽት አዲሱ ፕሮግራም ስለሚተላለፍ በሚል ሰበብ ለሚስቱ እምቢ አላት። በመጨረሻ ግን ሃኑ ረፍት ስላጣ ስራውን ትቶ ጁንሱን ለመውሰድ ሄደ። ጁንሱ በአንድ ጥግ ተቀምጦ ሲያየው ለልጁ በጣም አዘነ። በዚህ ጊዜ አንዳንድ ወላጆች ፎቶ አንሺውን እየፈለገላቸው ስለሆነ ሊያመሰግኑት መጡ። ሃኑ ምን እየሆነ እንዳለ ሳይገባው ሱጆን እየሮጠች መጣች። እንደገባችም ልጇን ስለጠበቁላት ለሌሎች ወላጆች ጎንበስ ብላ አመሰገነቻቸው። ሱጆን ለሁሉም ሰው የሚሆን ስጦታ ማዘጋጅታ ነበር። ሃኑ ሚስቱ በባዕድ ሰዎች ፊት ጎንበስ ብላ ስትለምን ሳይ ነገሩ አልተመቸውም። አንድ ወላጅ እንደገና ስለ ፎቶ አንሺው ጉዳይ አነሳች። በዚህ ጊዜ ሃኑ ሚስቱን ለመርዳት ተስማማ። ንግግሩ ሲጨርስ ሃኑ ልጁን ተሸክሞ ወደ መኪናው አስገባና ዞር ብሎ ሚስቱን መውቀስ ጀመረ። እነዚያን ሰዎች ስታገኝ ለምን እንደ አገልጋይ ጎንበስ ትያለሽ አላት። እንዲያውም ሃኑ ሚስቱ ለልጃቸው ምንም ልታደርግ እንደማትችል ተሰማው። በእሱ አመለካከት ሱጆን ለወላጆቹ ፎቶ አንሺ ለመፈለግ የተስማማችው ችሎታዋን ለማሳየት ፈልጋ እንደሆነ አሰበ። እሷ ያደረገችው ነገር ሁሉ ለልጃቸው ስትል መሆኑን አላወቀም። በዚህ ሰዓት በባሏ ሐሳብ ፊት እጅግ አቅመቢስ ሆና ነበር። በመጨረሻም ሁለቱ እንደገና ተከራክረው ተለያዩ። ሃኑ የፕሮግራሙን የመጀመሪያ እይታ ወደሚያከብሩበት ግብዣ በቀጥታ ሄደ። ሌላው ሰው ሁሉ ወደ ቤቱ ስለሄደ ቦያንግ ብቻዋን ቀርታ ነበር። ሃኑ የሰርግ ቀለበቱን አለማድረጉን ስታይ ቀለበት ማውለቅ ማለት ምን ማለት እንደሆነ እንደሚያውቅ ጠየቀችው። ሃኑ ለጊዜው ምን እንደሚል ጠፋው። ወደ ቤት ሲሄድ ሱጆን ልጇን ተሸክማ ደረጃውን ለመውጣት ስትታገል አየ። ነገሩ በጣም ከባድ ቢሆንም እሷ ግን ጸንታ ነበር። በዚህ ጊዜ ሃኑ ሚስቱ የምታልፍበትን መከራ ተረዳ። ልክ በዚያ ጊዜ ቱና ሳራ ለሃኑ መልእክት ላከችለት። በሰርጉ ላይ የገቡት ቃል ኪዳንን እንዲያስታውስ መከረችው። የሰርግ ቀለበት በትንሿና ደካማዋ ጣት ላይ የሚደረገው ባልና ሚስት እርስ በርስ መረዳዳት ስላለባቸውና አንዳቸው የሌላቸውን ጉድለት ለመሙላት እንደሆነ ነገረችው። ስለዚህ ሃኑ እንደገና ከሚስቱ ጋር በረጋ መንፈስ ለመነጋገር ከሞከረ ምናልባትም ትዳሩ ማዳን ሊችል እንደሚችል መከረችው። ይህንን እያሰበ ሃኑ ቦያንግን ተሰናብቶ ቀለበቱን ለመውሰድ ወደ ኩባንያው ሮጠ። ዛሬ ምሽት ከሚስቱ ጋር በግልጽ ለመነጋገርና ሊፈርስ የተቃረበውን ትዳር ለማዳን ወሰነ። ነገር ግን በዚህ ጊዜ ሱጆን ሙሉ በሙሉ ተስፋ ቆርጣ ነበር። የሰርግ ቀለበቷን አውልቃ የፍቺ ወረቀቱ ላይ አስቀመጠችው። ሃኑ ከሚስቱ ጋር ለመነጋገር ወደ ቤት ቢመጣም ያገኘው ግን የሰርግ ቀለበቱንና የፍቺ ወረቀቱን ብቻ ነበር። ሚስቱ ጥላው ሄዳለች። ሃኑ ወዲያውኑ ለእናቱ ደውሎ ሚስቱ የት እንዳለች ጠየቃት። እናቱ ሱጆን ልጁን እሷ ጋር ትታ እንደሄደች ነገረችው። ቀጥላም እውነቱን ሁሉ እንደምታውቅ ነገረችው። ምንም እንኳን ሱጆን ይቅር የማይባል ጥፋት ብታጠፋም ሃኑ ዝም ብሎ መቆጣት ብቻ ሳይሆን ስለ ልጁ ማሰብ እንዳለበት መከረችው። በዚህ ጊዜ ሱጆን ለባሏ መልእክት ላከችለት። በተገናኙ ቁጥር ስለሚጣሉ እርስ በርስ ይበልጥ እንደሚጎዳዱ፣ በዚህም ይበልጥ የጥፋተኝነት ስሜት እንደተሰማት ነገረችው። ሃኑ መልእክቱን ሲያነብ ሙሉ በሙሉ ተስፋ ቆረጠ። በጠረጴዛ ላይ ያለውንም የፍቺ ወረቀት ቀደደው።
ሚስቱ ሁልጊዜ ይቅርታ እያለች ለምን የፍቺ ጥያቄ እንደምታቀርብ አልገባው። ከግብዣው በኋላ ሚንጄ ብዙ ጠጥቶ ስለነበር ራሱን አያውቅም። ያለፉትን አሳዛኝ ነገሮች እንደገና አስታወሰ። ሚንጄ ተዝለፍልፎ ምርር ብሎ አለቀሰ። ወያንግ እሱን ለመቆጣጠር ስለከበዳት በካርቶን ጠቀለለችው። እንዲሁም በሚንጄ ግንባር ላይ ነገ ጠዋት 1 ሰዓት ባካችሁ ቀስቅሱኝ የሚል ማስታወሻ ለጠፈችበት። ሱጆንም በተደራራቢ ችግሮች ምክንያት በአካልም ሆነ በአእምሮ ስለደከመች የረጅም ጊዜ ረፍት ጠየቀች። በመጨረሻም ከተማዋን ለቃ በባቡር ሄደች። በዚያን ምሽት ሃኑ ወደ ሚንጄ ቤት ቢሄድም ማንም አልነበረም። ብቻውን እየጠጣ የኢንተርኔት ተጠቃሚዎችን አስተያየት እንደገና ማንበብ ጀመረ። ሁሉም ሰው ከሚስቱ ጋር የታረቀ መስሏቸው ነበር። የቱና ሳራ አስተያየት በጣም ውጤታማ እንደሆነም ተናገሩ። ሳይታሰብ ሃኑ ሰክሮ ቱና ሳራ እብድ ናት፣ እሷ የምታውቀው የፍልስፍና ቲዮሪ ብቻ ነው፣ ምክሮቿን ፋይዳ የላቸውም ብሎ ጻፈ። ከዚያም ሚስቱ ጥላው እንደሄደችና የፍቺ ወረቀት ታለት እንደሄደች የሚገልጽ አዲስ መረጃ አጋራ። የኢንተርኔት ተጠቃሚዎቹ ወዲያውኑ አቋማቸውን ቀየሩ። እንዲያውም የቱና ሳራን ምክር ስለሰማን የተፋታው ብለው ደመደሙ። በማግስቱ ጠዋት ሃኑ ከሚንጄ ጥሪ ደረሰው። ምንም እንኳን ፕሮግራማቸው ከፍተኛ ተወዳጅነት ቢያገኝም ሃኑ ግን ፈገግ ማለት አልቻለም። ሚንጄ በስኬቱ እየተደሰተ ሳለ በድንገት ራሱን መንገድ ላይ ተኝቶ ሲያገኘው ምን እየሆነ እንዳለ ግራ ገባው። በኋላም ሚንጄና ሃኑ በኑድል ቤት ተገናኙ። ሃኑ ሚስቱ የፍቺ ወረቀቱን ትታለት እንደሄደች ነገረው። ሚንጄ ይህንን ሲሰማ ደነገጠ። ሱጆን ጥፋት አጥፍታ ሰው መጀመሪያ ፍቺ መጠየቋ በጣም እንዳበዛችው ተሰማው። በዚህ ጊዜ ከኋላቸው ሰዎች ወሬ ሲያወሩ ሰሙ። ሃኑ ትላንት ሰክሮ በለጠፈው ጽሑፍ ምክንያት በኢንተርኔት ላይ በጣም ቫይራል ሆኖ ነበር። ሚንጄ ስልኩን ሲከፍት ሃኑ በሚስቱ ክህደት ምክንያት በድንገት ዝነኛ እንደሆነ ተረዳ። ከዚያም ሚንጄና ሃኑ ወደ ኩባንያው ሄዱ። ስራ ባልደረቦቻቸው በፕሮግራሙ ስኬት ቢደሰቱም ሃኑ ግን ደስታውን ለመጋራት ፍላጎት አልነበረውም። ለሚስቱ ቀጥታ ደወለላት፣ ነገር ግን ሊያገኛት አልቻለም። በስራው ስኬታማ ቢሆንም የሚስቱ መሄድ ግን ስሜቱን አበላሽቶታል። ሃኑ ኮምፒውተሩን ሲከፍት ከቱና ሳራ አዲስ አስተያየት አገኘ። እሷም የተቆጣውን ሚስትን ስለምትወዳት ነው፣ በምትወሰነው በማንኛውም ውሳኔ እንደማትቆጭ ተስፋ አድርጋለሁ አለችው። በዚህ ጊዜ ሃኑ የማንንም ምክር አያምንም። ቱና ሳራ ሁልጊዜ ከባለቤቱ ጋር ያሳለፈችውን ደስተኛ ቀናት እንዲያስታውስና እሷን እንዲረዳት ትመክረው እንደነበር፣ አሁን ግን ሚስቱ የፍቺ ጥያቄ እንዳቀረበችና አሁንስ ምን እንደምትል ጠየቃት። በዚህ ጊዜ ሱጆን ዝላ ወደ ትውልድ ቀየዋ ተመለሰች። አባቷ ልጁ ብቻዋን ስትመለስ ሲያይ አንድ መጥፎ ነገር መከሰቱን ቢረዳ ምንም ግን አልጠየቃትም። ዝም ብሎ ለሱጆ ምግብ ለማዘጋጀት ወደ ውስጥ ገባ። አባቷ ምግብ አብስሎ ሲጨርስ ልጁ በጣም ደክሟት እንቅልፍ ወስዷት አገኛት። ብርድ ልብስ ካለበሳት በኋላ በዝምታ ወደ ውጭ ወጣ። በልጁ ላይ ምን እንደደረሰ አላወቀም ነበር። ሊረዳት ስለማይችል ብቻውን ወደ ውጭ ተቀምጦ ማጨስ ጀመረ። ሱጆን ለጥቂት ጊዜ እንደተኛች በወላጆች ግሩፕ በሚመጡ የመልእክት ድምጾች ባነነች። ሱጆን ከሁኔታው ለማምለጥ የሥራ ጉዞ ላይ ነኝ የሚል ሰበብ ተጠቀመች። ከዚያ በኋላ ስልኳ ከባሏ የተደወሉ በርካታ ጥሪዎችን ማሳየት ጀመረ። ነገር ግን ሱጆን ብቻዋን መሆን ስለፈለገች ስልኳን አጠፋችው። በመቀጠል ሱጆን ወደ አባቷ ጋር ሄደች። አባትና ልጅ ተቀምጠው ማውራት ጀመሩ። ሳይታሰብ በዚህ ቅጽበት ሃኑ ለአማቹ ደወለ። ሱጆን እዚያ መሆን አለመሆኗን ለመጠየቅ አስቦ ነበር። ነገር ግን ጥቂት የሰላምታ ቃላትን ከተለዋወጠ በኋላ ጥያቄውን ለማንሳት አንደበቱ ተሳሰረ። ሃኑ ይበልጥ ግራ ስለተጋባ ለሱጆን መልእክት ከመላክ ውጭ አማራጭ አልነበረውም። ሁለቱ ተገናኝተው እንዲነጋገሩ ተመኘ። በዚያች ምሽት ሱጆን በጭንቀት ለልጇ ደወለችለት። አስተዋዩ ጁንሱ እናቱ ትንሽ አምሽታ ብትመጣ ምንም እንዳልሆነ ነገራት። እሱ የሚፈልገው ወላጆቹን ብቻ እንደሆነ ነገራት። የልጇ ንጹህ ቃላት በሱጆን ላይ ከፍተኛ የጥፋተኝነት ስሜት ፈጠሩባት። ሱጆን መጽሐፍ እያገላበጠች ለማንበብ ብትሞክርም እንቅልፍ ሊወስዳት አልቻለም። በአጋጣሚ ከመጽሐፉ ጀርባ ያለውን የሃኑን መልእክት አገኘች። ሱጆን ያኔ በፍቅር በነበሩበት ጊዜ የነበረውን አስታወሰች። ምንም ያክል ስራ ቢበዛባቸው ሁልጊዜ አብረው ኮከብ ለማየት ጊዜ ነበራቸው። እንዲያውም ወደፊት ከልጃቸው ጋር አብረው ኮከብ ለማየት ቃል ገብተው ነበር። ሱጆንና ሃኑ በጣም ይዋደዱ ነበር። አሁን ግን ሁሉም ነገር ተቀይሯል። የሱጆን ስህተት ትዳሯን ወደ ገደል አፋፍ ከፍትሮታል። በማግስቱ ሱጆን ለመመለስ ዕቃዎቿን አሸገች። አባቷ ምንም ባይላትም ለልጁ ጥቂት ገንዘብ ሰጣት። ለልጅ ልጁ የሚሆን ጣፋጭ ምግቦች እንድትገዛ ነገራት። ከዚያም የሱጆን አባት መኪናዋ ራቅ ብላ እስከምትጠፋ ድረስ ረጅም መንገድ ተከትሎ ሸኛት። ሱጆን አባቷን ከእንግዲህ ማየት በማትችልበት ርቀት ላይ ስትደርስ ስቅስቅ ብላ ለቀሰች። ሱጆን ወደ ሲኦል እንደተመለሰች ወዲያውኑ ልጇን ለመውሰድ ሄደች። ጁንሱ እናቱ ዛሬ ማታ ወደ ቤት እንደምትመጣ ጠየቃት። ሱጆን ምን ብላ እንደምትመልስ ግራ ገባት።
ሃኑ ግን በድንገት ከኋላዋ ብቅ ብሎ አዎ ወደ ቤት ትመጣለች አለው። ሁለቱ በልጃቸው ፊት ላለመጣላት ጥረት አደረጉ። ግጭቶቻቸውን ለጊዜው ወደ ጎን ትተው አብረው ወደ ቤት ለመሄድ ወሰኑ። በዚህ ጊዜም ሁለቱ ተቀምጠው ለመነጋገር ቻሉ። ሃኑ ሚስቱ በትክክል እሱን የከዳችበትን ምክንያት ማወቅ ፈለገ። በመጨረሻም ሱጆን ድፍረት አግኝታ እውነቱን ተናገረች። በእውነቱ ሁልጊዜ ስትሰቃይ እንደነበር ገለጸችለት። ሱጆን ማንም ሰው እንዳይከፋባት ስለምትፈልግ የቤቱንና የሥራ ኃላፊነቷን በሚገባ ለመወጣት ትታገል ነበር። ነገሮችን መቋቋም እስከማትችልበት ሁኔታ ብትደርስም ምንም እንዳልተፈጠረ ሆና ታስመስል ነበር። በሁሉም ፊት ፈገግም ለማለት ትሞክር ነበር። ሱጆን የሥራ ጫና ብቻ ሳይሆን የቤት ውስጥ ሥራና የልጅ እንክብካቤ ጊዜዋን በሙሉ ይወስዱባት ነበር። ነገሩን መቋቋም ያቃታት በሚመስልበት ጊዜ በድንገት ማይክል በሕይወቷ ብቅ አለ። ማይክል እንክብካቤ ያደረገላት፣ ይህም የጎደላት ነገር ነበር። በማይክል ፊት ሱጆን የራሷን ማንነት በነፃነት መሆን ትችል ነበር። እሱ በሐሰተኛ ደስታ ውስጥ እንድትሰምጥ አደረጋት። በድንገት ልቧ መሸርሸር ጀመረ። ይሄ የሱጆን ትዳሯን የመክዳት ምክንያት ነበር። ሃኑ በእርግጥ ይረዳት ይሆን? ይቅርታንስ ያደርግላት ይሆን? በቀጣይ የሚፈጠረውን ለማወቅ በመጀመሪያ ፔጁን ሰብስክራይብ፣ በመቀጠልም ፓርት 3 ብላችሁ ጻፉ። ሁሌም ምርጥ ምርጡን ለናንተ። ቤስት ሙቪስ ሪካፕ። ይመቻችሁ።